ዛሬ እንድንነጋገርበት ያሰብኩት የእግዚአብሔር ቃል የሰጠውት ርዕስ ያገኘነው እድል እኛና እግዚአብሔር በሚል ምንድነው ርዕሳችን? ያገኘነው ምን እድል እኛና ማን? እግዚአብሔር። አንድ ምንባብ ከእግዚአብሔር ቃል ላንብብ። ይሄ ምዕራፍ 27 ነው። ማቴዎስ ወንጌል ቁጥር 62 ላይ በማግስቱም ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወት ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርት መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩን እስከ 3ኛው ቀን ድረስ እንዲጠበቅ እዘዝ አሉት። ጲላጦስም ጠባቆች አሏችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። እነርሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠበቁ ይለናል። ምዕራፍ 28 እንደገና ቁጥር 3 መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቆችም እርሱን ከመፍራት የተነሳ ተናወጡ፣ እንደሞቱም ሆኑ። ምዕራፍ 28 ቁጥር 11 ሲሄዱም ሳሉ እነሆ ከጠባቆቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋርም ተሰባስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥቷቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማራቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። መቼም እንደ ወንጌላዊ አማን የሆነ ዘመን ሰምታችኋል። የኢትዮጵያ ወንጌላዊን ክርስትናን የሚወክል ዘመን ምን የሚባል ዘመን ማለት ነው? የስደቱ ዘመን የሚባለው። ያን ያልሰማ ወንጌላዊ አማኝ የለም አይደል? አንዳንዶቻችሁ አልፋችሁበታል፣ ቀምሳችሁታል። ሌሎቻችሁ ደግሞ በስሚ ሰምታችሁታል። በዛ ዘመን ያለፉ የእምነት አባቶች ስለዛ ዘመን ሲጠየቁ እስር ቤት በነበራቸው ቆይታ ውስጥ ስለነበራቸው ቆይታ ሲጠየቁ እንደዚህ ብለው ይናገራሉ። እኛ እስር ቤት በነበርንበት ጊዜ ተገፍተን ተጥለን የሚቀበለን ሰው አጥተን በነበርንበት ጊዜ 3 ጸሎቶች ነበረን ይላሉ። አንደኛው የታሰርነው የተገፋነው ከኛ መካከል ነገራችንን በሕግ ፊት መዳኘት የሚችሉ መንግስት የሚሆኑ ሰዎች ስላልነበሩ ነው ይላሉ። ለዚህ በእግዚአብሔር ፊት እንዲህ ይላሉ፣ ጌታ ሆይ ቀን አምጣ፣ ከኛ መካከል ሰዎችን ስጠን፣ በመንግስትም ቦታ ይቀመጡ የሚል ጸሎት ነበራቸው። ለምንድን ነው ይሄንን ጸልዩ የነበሩት? በመንግስት እየተገፉ ቢሆን ስለሆነ ልጆቻችን በዚህ ቦታ ቢቀመጡ ኖሮ አንገፋም ብለው ስላሰቡ ነው ማለት። ስለዚህ ልጆቻችንን ወንበር ስጣቸው፣ ኃላፊነት ስጣቸው ብለው ይጠይቃሉ። ሁለተኛ ደረጃ በቁጥር በጣም ትንሽ ነበሩ። እንደዚህ በየቦታው መሰብሰብም አይችሉም። ሲሰበሰቡም ቁጥራቸው በጣም ትልቅ የሚባል አይደለም። ለዚህ ምን ብለው ነበር የጸልዩ የነበረው? ጌታ ሆይ እባክህን ሕዝብህን አብዛ፣ እንደግ፣ እንብዛ፣ ቁጥራችን ይደግ ይመንደግ የሚል ደግሞ ሌላ ጸሎት ነበራቸው። ሶስተኛ ጸሎታቸው ለሚበዛው ሕዝብ በጣም ላደገው ቁጥር የሚሆን አገልጋይ ስጠን
ብለው ደግሞ ይጸልዩ ነበር። ለዚህ ስንት ጸሎት ነበራቸው? 3 ጸሎት። ከመካከላችን ሰዎችን አስቀምጥ፣ እኛንም ምን አድርገን አብዛን፣ ደግሞም የበዛነውን እኛን የሚያገለግሉ አገልጋዮች ምን አድርገን ስጠን ይላሉ። ዛሬ ላይ ይህንን ጸሎት ስንሰማ በሆነ አይነት መንገድ ጸሎታችን የተሰማ ይመስላል አይደለም? እንደዛ አይነት ስሜት አላችሁ? አሁን የትም ተቋም ብትሄዱ ከታች እስከ ላይ የሚባል ቦታ ብትሄዱ የኛ ናቸው ብላችሁ የምታስቧቸው ሰዎችን ታገኛላችሁ። ልክ እንደኔ እግዚአብሔርን ምን ያደርጋሉ? ያመልካሉ። የእግዚአብሔር ልጆች ናቸው ብላችሁ የምታስቧቸውን ሰዎች ታገኛላችሁ። ያ ብቻ አይደለም። እንደገና ደግሞ ቁጥራችን በጣም በዝቷል። ኢየሱስ የሚለውን ስም መስማት በጣም ቀላል ነው። እንደ ባህል አብዮት ሁሉ አስፋፍተነዋል። ሰዎች ሲደነግጡ እንቅፋት ሲመታቸው ጴንጤ ያልሆኑ ሰዎች ሁሉ በኢየሱስ ስም የሚሉበት ጊዜ ደርሰናል። አልደረስንም? ቁጥራችን በጣም በዝቷል። አንዳንዶች እንደሚገምቱት ከሆነ ከ4ቱ ሰው መካከል ቢያንስ አንዱ ወንጌላዊ ምን ሆኗል? አማኝ ሆኗል። ይሄ ቁጥር በጣም ትልቅ ነው ከወንጌላዊ አማኝ እድሜ አንጻር በሚታይበት ጊዜ። አገልጋይስ ቢሆን በገፍ የለንም? በጣም ብዙ አገልጋይ አለን። ዛሬ ጸሎታችን ተሰማ በሆነ መልኩ ስንል ቅድም ርዕስ ብዬ የሰጠሁትን ርዕስ ግን በደንብ እንድናሰላስል እፈልጋለሁ። ምንድነው ርዕሴ ያልኳችሁ? እግዚአብሔር ያገኘነው ምን እድል፣ እኛ እና ማን? እግዚአብሔር። አሁን ያነበብኩላችሁ ክፍል ማቴዎስ ወንጌል ምዕራፍ 27 ከቁጥር 62 ጀምሮ ያለውን ክፍል በምታዩበት ጊዜ በጣም የሚገርም ክስተት ሲሆን ታያላችሁ። እንዲህ ብሎ ነው የሚጀምረው። ከመዘጋጀት በኋላ በሚሆነው ቀን ይላል ወንጌላዊ ማቴዎስ ሲተርክልን። የመዘጋጀት ቀን የሚባለው ዕለተ ዓርብ እንደሆነ እናውቃለን። ኢየሱስ ክርስቶስ ምን የሆነበት? የተሰቀለበት። በሌላ ቋንቋ ምንድነው እያለን ያለው? ይሄ ከዚህ ቀጥሎ ምተርክላችሁ ታሪክ የሆነው በዕለተ ሰንበት፣ በአይሁድ ሰንበት፣ አይሁድ እግዚአብሔርን ብቻ በሚያመልኩበት እግዚአብሔርን ታሳቢ በማድረግ በሚሰበሰቡበት ቀን ነው ይለናል። ምን ሆነ ያን ቀን ብላችሁ ስትጠይቁ እንደዚህ ይላል። የካህናት አለቆችና ፈሪሳውያን ተሰበሰቡ ብሎ ይነግረናል። ማንና ማን? የካህናት አለቆችና ማን? ፈሪሳውያን ምን ሆኑ? ተሰበሰቡ። በጣም ካህናት አለቆችና ፈሪሳውያን በአንድ ላይ የሚሰበሰቡት የአንድ ሸንጎ አካል ብቻ ሲሆኑ፣ የአንድ ሸንጎ አካል ካልሆኑ አብረው መተያየት የማይፈልጉ አንዳቸው ሌላቸውን የሚንቁ ሰዎች ናቸው። ካህናቱ በሙታን ትንሣኤ የማያምኑ፣ ፈሪሳውያኑ ደግሞ በሙታን ትንሣኤ ምን የሚያደርጉ የሚያምኑ። ፈሪሳውያኑ ካህናቶቹን እየተመለከቷቸው ምን ብለው የሚተቿቸው ናቸው ማለት ነው? እናንተ 5ቱን የሙሴን ሕግ መጽሐፍት ብቻ የምትቀበሉ ከዛ በኋላ የተላኩ ነቢያትን ምንም አታረጉ የማትቀበሉ እያሉ የሚወቅሷቸው ናቸው። ያ ብቻ አይደለም። ፈሪሳውያኑ እነዚህን ሱድቃውያንን እየተመለከቷቸው ስልጣን ለመቆናጠጥ ስለፈለጋችሁ በጣም በተንቆጠቆጠ ቪላ ውስጥ መኖር ስለምትፈልጉ ከገዢዎቻችን ከሮማውያን ጋር ያበራችሁ ብለው በንቀት አይን የሚመለከቷቸው ሰዎች ናቸው። ግን ምን ሆኑ? እነዚህ ሁለት በአንድ ላይ አብረው ምንም ማደርጉ ሰዎች፣ የማይገጥሙ ሰዎች አብረው ምን ሆኑ? ተሰበሰቡ። ያውም መሰብሰብ በማይፈቀድበት ቀን ነው የተሰበሰቡት። የተሰበሰቡበት ቀን ዕለቱ ምንድነው? ሰንበት ነው ማለት። የአይሁድ ሰንበት ቅዳሜ። በአይሁድ ሰንበት ቅዳሜ በጣም ግልጽ የሆነ ሕግ አለ። ወደ ብሉይ ኪዳን ብትመለሱ በጣም በግልጽ የተጻፈ ማንም ሰው ካለበት ከሰፈሩ ምን እንዳያደርግ እንዳይወጣ የሚል ሕግ አለ ማለት።
እነዚህ ሰዎች እግዚአብሔርን ለማምለክ እንኳን የሚሰበሰቡባቸው ስፍራዎች ተመሳሳይ አይነት አይደሉም። ካህናቶቹ የሚሰበሰቡት ቤተ መቅደስ ነው። እንደገና ደግሞ ፈሪሳውያኑ የሚሰበሰቡት የት ነው ብላችሁ ብትጠይቁ በሲነጎግ ነው የሚሰበሰቡት፣ በምኩራቦቻቸው ነው የሚሰበሰቡት ማለት ነው። የሆነ ነገር ግን እነዚህን ሁለት ሰዎች በየዕለቱ በየሰንበቱ ከሚሰበሰቡበት ቦታ ሌላ ቦታ እንዲሰበሰቡ አደረጋቸው። በነገራችን ላይ በዚህ ቀን ያውም ቅዱሳን መጻሕፍትን ከማንበብ እንደገናም ደግሞ ምንን ከማየት ባሻገር እግዚአብሔርን ከማምለክ ባሻገር ምንም አይነት ስብሰባ የማይፈቀድበት ቀን ነው። ግን ምን አደረጉ? አይ ዛሬ በጣም የሚያስቸኩል ጉዳይ አለ፣ ለዚህ ምን መሆን አለብን? መሰብሰብ አለብን አሉ ማለት። ስለዚህ የመጀመሪያውን የሰንበት ሕግ መጣስ ጀመሩ። ምን ሊያደርጉ? ሊማከሩ፣ ሊነጋገሩ። በመሐከላቸው ትላንት ማታ ስለሆነ ነገር ከዚህ ቀደምም ተሰብስበው ምን ስላደረጉት በጣም አድማ ስለመቱበት ስለተነጋገሩበት ነገር ከዚህ ቀደም የተነጋገሩትን ነገር ማግኘት ከፈለጋችሁ ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ ወደ ኋላ ሄዳችሁ ማየት ትችላላችሁ። አልዓዛር ከሞት እንደተነሳ ብዙ ሰዎች ባዩ ጊዜ በቦታው የአይን ምስክር የነበሩ ወደ ነዚህ ሸንጎ ሄዱና ይነግሯቸዋል ነገሩን። ከዛ ሸንጎ እርስ በርሱ ይሰባሰባል። ይሄንን ሰው አሉ፣ ይሄንን ሰው ምን ካደረግ ነው? ከተውነው ሕዝባችንንና መቅደሳችንን ያጠፋል አሉ። ዝም ብለን ከተውነው ሰው መሲሁ ነው አዳኙ ነው ብሎ ይቀበለዋል። መሲሁና አዳኙ ነው ብሎ ከተቀበለው ደግሞ ቀጥሎ የሚመጣ አደጋ አለ። ምክንያቱም በሮም ቅኝ ግዛት ስር ነው ያለነው። ለዚህ ሕዝቡን ሁሉ ያሳምጽብናል። እሱን ሰው ከተከተለ የሚከተለው ነገር በጣም አደገኛ ነው። አሁን ምንም ሮም እየገዛችን ብትሆን እንኳን ባህላችንን ማስጠበቅ ችለናል። ቤተ መቅደሳችን ውስጥ ማምለክ ችለናል። ግን ከመሲህ በኋላ ይሄ ሁሉ ተከተለ የተባለ ቀን ግን ይህንን መብታችንን እናጣለን። ቤተ መቅደስ መምጣት አንችልም። ሮማውያን ይመጡና ሕዝባችንን ይወስዳሉ፣ ቤተ መቅደሶቻችንን ያፈርሳሉ የሚል ስጋት አላቸው። ለዚህ እንዲህ ብለው አትሰቡ ማለት ነው። አሁን በመካከላችን እግዚአብሔር ያለውን ነገር ከምናይ ከምንቀበል ይልቅ ምን ብናደርግ ይሻለናል? በመካከላችን እየሆነ ያለውን ነገር ብናስጠብቅ፣ የስልጣን ወንበሮቻችንን ምን ብናረግ ማለት መደላድል ሆነው ቢቀጥሉ ብለው ወሰኑ። ይሄ እንዲሆን ከተፈለገ ደግሞ አንድ እርምጃ መውሰድ አለብን። ያም ይሄን ሁሉ ረብሻ እየፈጠረ ያለውን መሲህ ነኝ የሚለውን እሱን ምን ማድረግ አለብን? መግደልና ለነገሩ ፍጻሜ ማበጀት አለብን ብለው ተስማሙ። ተሳካላቸው። መስቀል ላይ እንዲሞት ሆነ። በጣም የሚገርመው መስቀል ላይ ከሞተ በኋላ እረፍት አልሰጣቸው፣ ትስ አላቸው። ያው የማያምኑት ነገር እኮ ነው። በተለይ ሱድቃን የሚባሉት የሙታን ትንሣኤ የለም ብለው እኮ ነው የሚያምኑት። ግን አንድ ነገር ትዝ አላቸው። ይሄ በሕይወት በነበረበት ጊዜ ምን ሲል ተሰምቷል? ዮናስን እንደ ምልክት ጠቅሶ ምን ብለው ሲናገር ተሰምቷል? ምዕራፍ 12 ማቴዎስ ላይ በምትሄዱበት ጊዜ ምን ከ3 ቀን በኋላ ምን አደርጋለሁ ሲል ተሰምቷል? እነሳለሁ ሲል ተሰምቷል። ለዚህ እኛ በእርግጥ በሙታን ትንሣኤ የምናምን አይደለንም። ግን ምንም እድል መስጠት አንፈልግም በዚህ ጉዳይ ላይ። ነገሩ ምን እንዲሆን መቋጫ እንዲደረግ እንፈልጋለን። በነገራችን ላይ እንዲህ አይነት ውሳኔ የወሰኑት የሸንጎ አባላት ማን ናቸው ብላችሁ ብትጠይቁ መልሱ በጣም ግልጽ ነው። በቁጥር 71 ናቸው። ልክ ሙሴ ለመጀመሪያ ጊዜ ስራ ሲበዛበት 70 ሽማግሌዎችን ሾሞ ከ70 ሽማግሌዎች ጋር እሱ 71ኛ ሆኖ ያስተዳድር ነበር አይደለም? በነሱ ምሳሌ ምን የሆኑ ማለት ነው? ህዝቡን እንዲያስተዳድሩ የተዋቀሩ ናቸው። ከማህበረሰብ መካከል ትልልቅ ቦታን የያዙ የሃይማኖት ህግ መጽሐፍትን በጣም በጥንቃቄ ማንበብ የሚችሉ መተርጎም የሚችሉ ህዝቡን እንዲያወጡ እንደገና ደግሞ እንዲያስገቡ በሚል ኃላፊነት የተሰጣቸው ሰዎች ናቸው።
እንደውም ወደዚህ ስልጣን ከመምጣታቸው በፊት ከነሱ በፊት የነበሩትን ሰዎች እየተመለከቱ በሶስት ዘርፍ ተቀምጠው አንደኛው ሰው ከስልጣን ሲለቅ ፊት ለፊት የተቀመጠው ሰው እየተተካ ሌሎቹ እየተማሩ ያሉ ሰዎች ናቸው። ይመሩናል፣ መንገድ ያሳዩናል። እግዚአብሔር በእኛ ላይ ሾሟቸዋል። የእግዚአብሔርን መንግስት አስጠባቂዎች ናቸው በሚል አይነት መንገድ የተቃኙ ሰዎች ናቸው የተሰበሰቡት። ግን ይዘው ሊመጡ የቻሉት መፍትሄ የእግዚአብሔርን ሐሳብ መቃወም ነበር። አይገርምም? ይሄ መሲህ የሚባለውን ነገር ማንሳት ለኛ ማህበረሰብ በጣም አደገኛ ነው። ይሻላል በቀኝ ግዛቶች ውስጥ ኖረን ቤተ መቅደስ ብንሄድ እውነትና ሌሎች ነገሮች እየተናገርን መከራ ውስጥ ከምንወድቅ ይሻላል። ምን ይበቃናል? እኛ መሰብሰባችን ይበቃናል፣ ዛሬ እንደምናደርገው ማለት ነው። ሌላውን ጉዳይ ግድ የለም ተወት እናደርገው። እግዚአብሔር ቢኖርበትም ተአምር እየተሰራም ቢሆን የእግዚአብሔር ሐሳብም ቢሆን ግድ የለም፣ ዋና ነገር አናድርገው። ዋናው ነገር ተሰብስበን ምናችን መገናኘቱ ነው ይሉ ነበር ማለት። በየሰንበታችን ተገናኝተን መጽሐፍትን እያነበብን እግዚአብሔር እኮ ለኛ የተናገረው ይሄንን ነው ሰማችሁ ወይ መባል ነው ምንፈልገው ነው የሚሉት። የእይታቸው አይነት ይሄ ነው፣ የሚዛናቸው አይነት ይሄ ነው። ባሉበት ክልል ውስጥ ባሉበት እንደዚህ አይነት አዳራሽ ውስጥ ራሳቸውን ወስነዋል። በዚህ መሃል ግን እግዚአብሔር እነዚህን ሰዎች እንዴት ነው የሚያያቸው? ምንድነው የሚጠብቅባቸው ብትሉ ግን በጣም የተለየ ነው። እግዚአብሔር በሆነ አይነት መንገድ በመሃል እየተንቀሳቀሰ የሆነ አይነት መልእክትን እየተናገረ ባለበት ውስጥ እነሱ ግን በጣም ረክተው ያሉ ሰዎች ናቸው። ለዚህ እንዲህ አሉ። ያን ቀን ተሰበሰቡ። የተሰበሰቡት ደግሞ በጉዳይ ነው። ስለ ኢየሱስ ነው የተሰበሰቡት። በሌላ አነጋገር ምን ማለት ነው? አጀንዳ ከፍተዋል። የቢዝነስ አጀንዳ። በምን ቀን? በሰንበት ቀን። በፍጹም መደረግ የሌለበት ነገር ነው እየተደረገ ያለው። አይወራም። ከምን ጋር የተያዘ ነገር? በማህበረሰብ ውስጥ እየሆነ ስላለ ነገር በማይነገርበት ቀን ተሰብስበው ምን ሆኑ ማለት ነው? ተገናኙ። የማይዋደዱ ሰዎች። ያውም የተገናኙበት ቦታ የት ነው ብላችሁ ስትጠይቁ የጲላጦስ ቤት ነው። ቤተ መቅደሳቸውን ትተው የተገናኙ የጲላጦስ ቤት ተገናኙ። ምኩራባቸውን ትተው የተገናኙ ጲላጦስ ቤት ተገናኙ። የጲላጦስ ቤት ጲላጦስ ሁለት ቤት አለው በጊዜው። የትኛውም ቤት ከቤተ መቅደስና እንደገና ከየትም ብትሄዱ ማለት ነው ተነስታችሁ ከምኩራባችሁም ብትሄዱ የሚፈጀው የርዝመት መጠን የሰንበት መንገድ ከሚባለው ረጅም ነው። ምክንያቱም በጊዜው ምን ሲነግራቸው ማለት ነው ሙሴ ሲያዛቸው ሰንበትን ስለሚያከብሩበት መንገድ ከሰፈራችሁ በዛ ቀን አትውጡ፣ ምንም ስራ እንዳያስፈልጋችሁ ከአንድ ቀን በፊት ለዚህ ቀን የሚያስፈልጋችሁንም ያክል ሰብስቡ የሚል ትእዛዝ ሰጥቷቸዋል። እነሱ ግን ካሉበት ቦታ ወጡ። ምን ያህል ሜትር ነው ይሄ ከሰፈር የሚባለው የሚለውን ነገር ብታስቡ ምን ብሎ ነው የሚነግራቸው? በኋላ ላይ ስታዩ ሌዋውያን የሚሰፍሩበትን ስለ ሰፈራቸው ሲናገር ምን ብሎ ነው የሚነግረው? 2000 ክንድ ያክል ይላል። ያም ማለት 1 ኪሎ ሜትር በስተምዕራብ፣ በስተምስራቅ፣ በደቡብ፣ በሰሜን በኩል መንቀሳቀስ ይችላሉ። ከዛ ውጭ ግን እንዲንቀሳቀሱ አይፈቀድላቸውም። ከዛ ውጭ ከተንቀሳቀሱ ከሰፈራቸው ወጥተዋል። ያም ማለት ስራ ሰርተዋል። የእግዚአብሔርንም ምን በድለዋል ማለት ሐሳብ በድለዋል። ያን ቀን ግን አይ ግድ የለም ይሄ የምናከብረው ቃል ቢቀር ይሻላል፣ ምን ላይ አደጋ ከሚፈጠር ምናምነው ነገር ላይ ብለው ወሰኑ። ከድንኳኑ ርቀው የሚሄዱበትን መስመር ሲሰመርላቸው በምን ሲሄዱ ማለት በምድረ በዳ በሚሄዱበት ጊዜ በመካከላችሁ 2000 ክንድ ያክል ብቻ ይሁን ነው ተብሎ የተጻፈው። በሌላ ቋንቋ ከዛ ከቀረባችሁ ወደ እግዚአብሔር መገኘት ውስጥ እየቀረባችሁ ስለሆነ የእግዚአብሔር ክብር ምናልባት በእናንተ ላይ የሚፈጥረው የሆነ ነገር ይሆናል የሚል መልእክት ነው። እነዚህ ሁሉ የሚያውቁ ሰዎች ምን አደረጉ ማለት ተሰበሰቡ። ከሰፈራቸው ወጥተው ሌላ ሰፈር ሄዱ። ያውም የሄዱበት ቦታ የጲላጦስ ቤት ነው። በሰንበት ቀን ማናቸውም የማይረግጡት የአሕዛብ ቤት ነው የሄዱት ማለት ነው። ሄዱ አሕዛብ ቤት። ሌላ ቀን እኮ አያደርጉትም። አሁን ግን የሆነ ያስፈራቸው ነገር አለ እና እንዲህ አሉ። ንጉሱን ጲላጦስን
ገዣቸውን ጌታ ሆይ አሉት። ኢየሱስን ደግሞ እንዲህ አሉት፣ ያ አሳች የሕግ ሰዎች በእግዚአብሔር ስም የተቧደኑ ሰዎች ለእግዚአብሔር ቃል ትልቅ ቦታ አለን ብለው የሚያስቡ ሰዎች በጨቋኝ ክንዱ እየገዛን ያለ የሮም ተወካይ ነው ብሎ የሚያምነውን ሰው እንዲህ አሉት። ንግግራቸውን አጣፍተው ጌታ ሆይ አሉት። እግዚአብሔር ደግሞ የምወደው ልጄ ነው ያለውን እሱን ደግሞ እንደዚህ አሉት፣ ያ አሳች። ያ ማን? ያ አሳች። ያ አሳች በሕይወት ገና ሳለ አሁን ሞቷል፣ ግን በሕይወት ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። ለዚህ ነው ዛሬ በመሃል አቋርጠን ከአምልኳችን አቋርጠን ከሰፈራችን ተነስተን የመጣንበት ምክንያት አንድ ነገር ትዝ ስላለን ነው፣ ስለረበሸን ነው። ምንድነው እሱ? እግዚአብሔር ምን አደርጋለሁ ያለው ነገር በመካከላችሁ እሰራለሁ አደርጋለሁ ያለው በሱ አፍ የተናገረው ነገር በጣም ረብሾናል። እርግጥ ነው አሉ ቀጥለው፣ እኛ በእርግጥ ይነሳል ብለን አምነን አይደለም፣ ግን እናውቃለን እኚህ የሱ ተከታዮች ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ስለፈራን ነው። ምን እንዳያረጉ? በሌሊት ምን እንዳያረጉት? እንዳይሰርቁት ስለፈራን ነው። ከዛስ ሰርቀውት ደግሞ የሐሰት ምስክር እንዳይሆኑ እሱ አሳች፣ ተከታዮች ውስጥ ታዲያ ምን ሊሆኑ ይችላሉ? አታላዮች እንጂ። ለዚህ ምን አሉ? ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት አሉ። ምክንያቱም መጀመሪያ ላይ መሲህ ነው ማለታቸው በራሱ ስህተት ነው። በኋላ ላይ ደግሞ ከሞት የተነሳ ካሉ ከፊተኛይቱ ይልቅ የከፋይ ትሆናለች። እና ምን ይሁን? መቃብሩ እስከ 3ኛው ቀን ድረስ እንዲጠበቅ እዘዝ አሉት። ምክንያቱም የመቃብር ስፍራ በነሱ የባለቤትነት አስተዳደር ውስጥ የሚመራ አይደለም ማለት ነው። ለዚህ እልቅና ወዳለው ሰው ሄደው ፈቃድ አገኙ። ጲላጦስም ጠባቆች አሏችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። ስለዚህ ቢያንስ በቁጥር 4 የሆኑ አንዳንድ ሰዎች እስከ 12 ድረስ ይገምቷቸዋል። እነዚህን ሰዎችን ይዘው ሄዱ። ጠባቆችንም ሄደው ከጠባቆች ጋር ድንጋይ አትመው መቃብሩን አስጠበቁ። ማተም የሚለውን ቃል ስታስቡ በዘመናችን ቋንቋ ቀበሌ የሚለጥፈውን ወረቀት ልታስቡ ትችላላችሁ። ሱቁ ታሽጓል የሚል በጣም ትልቅ እኮ ወረቀት አይደለም፣ ግን መሃል ላይ ትንሽዬ ከተነካ መነካቱን የሚያሳይ አይነት ወረቀት እንደማለት ነው። አንድ ገመድ ነው ከጫፍ እስከ ጫፍ ድረስ የሚወጠረው እና መጨረሻ ላይ ምን ይደረጋል? ጫፏ ላይ በሰም ወይም በሸክላ ይያዛል። በጣም ቀጠን ባለ አይነት መንገድና ያ ሰምና ሸክላ ሳይደርቅ የንጉስ ማተም ይመታና ምልክት ይደረግበታል። ትንሽ ከነካችሁት ሰበብ ነው የሚፈልገው ነገርየው። ለዚህ በጥንቃቄ ከሩቅ የምታዩት ነው እንጂ መታችሁ የምትነካኩት ነገር አይደለም። ልክ የቀበሌ ማህተም አይነት ማለት ነው። አረ እንዳትነኩት ይቀደድና በኋላ መከራ ውስጥ ተከቱኛላችሁ ይባል የለ አሁን ልክ እንደዛ አይነት ማለት ነው። ለዚህ አተሙት፣ መቃብሩን አስጠበቁ። አሁን ያሉና ወዴት ሄዱ? ወደ ቤቶቻቸው ሄዱ። ብዙ ስጋት የለባቸውም። የሆነ ነገር ይፈጠራል። ሲጀመር በሙታን ትንሣኤ አብዛኞቹ የሚያምኑ አይደሉም። ሲቀጥል ደግሞ ማን ብለው የከሰሱት ሰው ነው? አሳች ብለው ነው የጠበቁት። ሌላኛው ደግሞ ነፍጥ የያዙ በርካታ ሰዎች ባሉበት ውስጥ 12 ያውም አሳ ሲያጠምዱ የነበሩ አይነት ሰዎች መተው የሚሞክሯቸው አይነት አይደሉም። ለዚህ አይሰረቅም፣ ማንም አይወስደውም ብለው አሰቡ። ግን ሌሊት ይነጋጋ ሲል ሐሳቡ የማይከለከል እሱ መጣ በመላኩ በኩል። ድንጋዩ ምን ሆነ? ተንከባለለ። በጣም የሚገርመኝ ነገር ልክ ጠባቆቹ ለ12 ጎረምሳ እና ትልቅ ሰው ለመከላከል የተዘጋጁ ጠባቆች እርሱን ከመፍራት የተነሳ ተናወጡ፣ እንደሞቱም ሰው ሆኑ ይላል። ለዚህ የሱ መገኘት በጣም የሚያስፈራ አይነት ነው።
አይገርምም? የተለየ ነገር እየሆነ እንደሆነ በማይካድ አይነት መንገድ ነበር እግዚአብሔር የመጣው። ግን በጣም የሚገርመው ለካ ተአምር የሰው ልብ አይለውጥም። አይገርምም? በእንደዚህ አይነት ነጎድጓድ፣ በእንደዚህ አይነት ኃይል፣ ከዚህ በፊት አይተው በማያውቁት ንጣት ከሰው የተለየ ኃይል ተገልጦ በማይክዱት አይነት መንገድ የሆነ አይነት ተአምር ሆኖ ሰውነታቸው መካድ በማይችለው አይነት መንገድ መርበትበት ጀምሮ የሁሉ ክስተት ከሆነ በኋላ ልክ ረገብ ሲል ሮጠው ሄዱ። የሄዱት ወዴት እንደሆነ ታስታውሳላችሁ? ቁጥር 11 ይለናል። ሲሄዱም ሳሉ ከጠባቆቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ለማን ነው ያወሩት? ለካህናት ምን አለቆች አወሩ። ምናልባት ካህናቶቹ የሚያሰማሯቸው ወታደሮች ሊሆኑ ይችላሉ። አለዛም ደግሞ የጲላጦስም ወታደሮች ሊሆኑ ይችላሉ። ግልጽ አይደለም ክፍሉ። የትኛውም ቢሆን የጲላጦስ ወታደሮችም ቢሆን በማን ጥየቃ የተሰማሩ ናቸው? በካህናት። የካህናት ወታደሮችም ቢሆኑ ደግሞ ተጠያቂነታቸው ማን ነው? ለካህናት። በተለይ ደግሞ የጲላጦስ ወታደሮች ከሆኑ በሕይወታቸው ላይ ቀጥለው የሚመጣው ነገር በጣም አደጋ እንደሆነ ያውቃሉ። ምክንያቱም እንቅልፍ መተኛት በጥበቃ ጊዜ ማለት ለሞት ካፒታል ፐኒሽመንት ነው የሚያጋልጠው። ለዚህ ሊገደሉ የተዘጋጁ ናቸው። እንደዚህ ያሉ አለቆች አወሩ። አይገርምም? እነዚህ ከህዝብ መካከል ተመርጠው የተሾሙ 71 ሰዎች የዛሬ የፓርላማ አይነት ሰዎች ብላችሁ ልታስቧቸው ትችላላችሁ። ማለት ባለ ብዙ ኤክስፒሪየንስ ሰዎች ሰሙ ጉዳዩን። ስለ ህዝባቸው የሚያገባቸው አይነት ሰዎች ማለት በደንብ አድርገው አደመጡ። የሆነውን ነገሯቸው ማለት አልዋሿቸው። የሚገርመው ለሁለተኛ ጊዜ ሲሰሙ ነው። ከዚህ በፊት እንግደለው ብለው የተማማሉት አልዓዛርን እንዳስነሳው ከሰሙ በኋላ። አሁን ደግሞ ምን ያሉት? ሁለተኛ የገደላችሁ ተነሳ ሲባል እነዚህ ሰዎች እንደገና ምን አሉ? አልደነገጡ። ተሰበሰቡ፣ ተማከሩ። ከዛ ጭፍሮቹን ብዙ ገንዘብ ሰጥተዋቸው ይላል። ምን ሰጥተዋቸው? ብዙ ገንዘብ ምን ሰጥተዋቸው፣ እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉት። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። የሕግ ሰዎች፣ እግዚአብሔርን የሚፈሩ ሰዎች፣ በእግዚአብሔር ስም የተሰበሰቡ ያውም አንድ ሁለት ሰው ቢሆን እኮ አይገርምም። 71 ሰዎች ተሰብስበው ውሳኔ ወሰኑ። እውነቱ ይሄ ነው። እንካድ። ምን እናድርግ? እንካድ። ምን እንፍጠር? ሌላ ትርክት። እኛን የሚድን ማህበረሰባችን እንዳይበተን የሚያደርግ በቤተ መቅደሳችን ላይ ሊመጣ ያለውን አደጋ ምን ሊያደርግ የሚችል ሊቀለብስ የሚችል። ምክንያቱም ይሄ በመካከላቸው እየተመላለሰ ተአምር በሚያደርግበት ጊዜ ሊያነክሰው የሚፈልግ ህዝብ ከገደሉት በኋላማ ተነሳ የሚለውን ነገር ከሰማ የሚከተለው ግልጽ ነው። ኑ እናንግሰው ይላል። ሮም ደግሞ በንግስናው ላይ አይደራደርም። ይመጣል። ምንድነው የሚያደርገው? የመጀመሪያው ስራ ቤተ መቅደሱ ምን ያደርገዋል? ያፈርሰዋል። ህዝባችንን ምን ያደርገዋል? ይበትነዋል። እኛ ደግሞ ይሄ እንዲሆን አንፈልግም። ምክንያቱም ከእውነት ያነሰ ምቾታችን ተስማምቶናል።
እየሆነ ያለውን እግዚአብሔር ያደረገውን ነገር ጋር አብሮ መሄድ አይደለም ለኛ ዋናው ነገር። የፈጠርነውን ማህበረሰብ ጋር ፍቅር ወድቀናል፣ በጣም ወደነዋል። እንዲነካብን አንፈልግም። ለዚህ ምን ማድረግ እንፈልጋለን? መቀጠል እንፈልጋለን። ካለው ነገር ጋር ማስከፋት አንፈልግም። ጲላጦስን ሕይወታችንን አደጋ ውስጥ ማድረግ አንፈልግም። በጣም የሚገርመው እነዚህ ጠባቆች ነገራችን ለጠባቂነት ማስታወቂያ እየተወጣ ዝም ብሎ የሚቀጠሩት ቅጥር አይነት ነገር አይደለም። ክህሎት ኖራችሁ ሙያ ኖራችሁ አፕላይ አድርጋችሁ ተፈትናችሁ የምትመጡበት ቦታ ነው። ዛሬ ላይ እያንዳንዳችሁ የየራሳችሁን ፕሮፌሽን ማሰብ ትችላላችሁ። በዛ ቦታ ሐኪም ብትሆኑ ሕክምናችሁን፣ መምህር ብትሆኑ መምህርነታችሁን፣ ቤት ውስጥ እያገለገላችሁ ያላችሁ ሰዎች ብትሆኑ የምትሰጡትን አገልግሎት ማሰብ ትችላላችሁ። እግዚአብሔር እየሰራ ያለው ነገር አለ። እግዚአብሔር በዛ ውስጥ ደግሞ የሰጠን እድል አለ። የእውነት ምስክሮች መሆን። ሰምታችሁኛ? የምን ምስክሮች? ብዙዎቻችን ዛሬ ላይ በጣም እናኩተመትማለን እንዲህ ያለን ከተማይቷ በሙስና ተጨማልቃለች። የድሆች ለቅሶ ብዙ ነው፣ የሚሰማቸው የለም። ስልጣን የተቆናጠጡ ሰዎች እንደፈለጉት ይፋንናሉ። ሕግ ቦታ የለውም። ባለስልጣናት ሕግ ሆነዋል እንላለን። ይሄንን እውነት ፊት ለፊት መጋፈጥ የምንችልበት እድል ሲኖረን ግን ሁላችንም የመጀመሪያ ጥያቄያችን ይሄንን እውነት መናገር የሚያስከፍለውን ዋጋ ግን መክፈል አንፈልግም። ለዚህ ቅጥረኞች ሆነናል። የምናሳዝን በእግዚአብሔር ስም የምንሰበሰብ ከሌላኛው ሰው ግን የተለየ አይነት አተያይ የሌለን ዋጋ ለመክፈል ምንም አይነት ግንኙነት የሌለን አይነት ሰዎች ያለነውን ነገር እስካስጠበቅን ድረስ ይሄ ቤተክርስቲያናችን በር እስካልተዘጋ በእግዚአብሔር ስም መሰብሰባችን እስከቀጠለ የድሆች ለቅሶ ጉዳይ አሳስበንም። የሙስናው ብዛት ዋና ነገራችን አይደለም። እግዚአብሔር በዛ ነገሮች ውስጥ እየሰራ ያለው እያለቀሰበት ያለው ለቅሶ የአብሮ መታመሙ ጉዳይ የኛ ዋና ነገር አይደለም። ምክንያቱም ምናችን እንዳይፈርስ ነው የኛ ትግል። ምናችን ቤተ መቅደሳችንና ህዝባችን ምን እንዳይሆን እንዳይበተን። ቤተ መቅደሳችን ተመስርቶበታል፣ ህዝባችን ተጠርቶበታል የምንለው እግዚአብሔር ግን ከእውነት ጋር የወገነ እግዚአብሔር መሆኑ ጠፍቶናል። ምቾታችንን እያሳደደ ያለ መስሎናል። ለዚህ ሳናውቀው የምንሸጥ ሰዎች ሆነናል። we are sellable sadly። ዝም በሉ ስንባል ዝም የምንል በጣም የሚገርመው የጸሎታችን እኮ ተቃራኒ ነው። ጸሎታችን እንደዚህ አይደለም። እግዚአብሔር ሆይ እድል ስጠን፣ ምስክር እንሁን፣ ድምጽ አይጥፋ እኛ ባለንበት ቦታ እናውራ፣ እንተርክ፣ ብርሃንን፣ ጨውነን። ጨለማውን ምን ማድረግ እንፈልጋለን? ማብራት እንፈልጋለን። አልጫነቱን ማጣፈጥ እንፈልጋለን። ጸሎታችን ይሄ ነው። እግዚአብሔር የሰጠን እድል ጋር ስንደርስ ምን እያደረግን ነው? ትምህርት ቤቶቻችን በእኛ አስተማሪነት ጥሩ እየሆኑ ነው ወይስ ልጆቻችን ውስጥ የምናቸውን አይነት አስተማሪዎች ስንሆን ምቾት አግኝተናል? የምንነግድባቸው ሱቆቻችን ውስጥ የእግዚአብሔርን ድምጽ እያሳየን ነው?
የምናስተምርባቸው ቦታዎች ውስጥ የተመደብንባቸው የመንግስት አገልግሎት ቦታዎች ውስጥ አሁን ለምሳሌ ቅድም አንድ ማስታወቂያ ሰምቻለሁ። በጣም ነው ደስ ያለኝ። ቢያንስ ናፍቆታችንን ያሳያል። ምርጫ ፊታችን አለ። ለዚህ ለምርጫው ምን እናርግ? እንጸልይ። የምርጫው ቀን የምናየውን ለመናገር ለእውነት ምስክር ለመሆን ተዘጋጅተን ነው ስለ ምርጫው ጸሎት እያደረግን ያለ ነው? ምንም ይሁን እኛ የምንወግነው ከማን ጋር ነው? ከእግዚአብሔር ጋር ነው። እግዚአብሔር ከምን ጋር ነው? ከእውነት ጋር ነው። የሚያስከፍለንን ዋጋ ምን እናረጋለን? ያስፈራ ጀመረ አይደል? የሚቀጥለው የምርጫ ጋር ተያይዘው የምናደርገው ጸሎት በደንብ ስናስበው እግዚአብሔር ከሚያስበን ከሚያየን የእይታ አንፃር ወዳጆቼ ይሄን ካልነገርኳችሁ ምን አረግላችኋለሁ? እኔ አልጠቅማችሁ። ምክንያቱም እኛ በስሙ የተጠራን የሱ ምኖች ነን። እንዲህ ከብዶን ነው እኮ መሄድ ያለብን። ይሄ የኃላፊነቱ ትልቅነት እኔ እውነት ካየው እውነት የሚናገር ሰው ነኝ። ኃላፊነት ከተሰጠኝ ኃላፊነቴን ምን ማድረግ ሰው ነኝ? የምተገብር ነኝ። ፊት ያየው የማደላ አይነት ሰው አይደለሁም። ጥሬ ጨው መሆን ነው። በጨለማ ውስጥ የሆነ አይነት ብርሃን ማሳየት ነው። እግዚአብሔር ምን እድል ሰጥቶናል ወዳጆቼ። ዛሬ በጣም ትልልቅ ነገር ማሰብ አያስፈልገንም። ትንሿ ኪዮስኳችሁ ውስጥ የእግዚአብሔር ወኪል መሆን ይቻላል። እንዴት አምና የተሰጠቻችሁ የመጋቢነት አገልግሎት ውስጥ የማን ወኪል መሆን ይቻላል? የእግዚአብሔር ወኪል መሆን ይቻላል። ታምነው የተሰጧችሁ ልጆች ጋር የእግዚአብሔር ወኪል መሆን ይቻላል። ወዳጆቼ ልጠይቃችሁ፣ ዛሬ በእጃችሁ ያለው እድል ምንድነው? ቢከርም ነው የኛ ሰዎች ተቀምጠውበታል እና ምን ሆነ? ከእውነት ጋር መግባት ቀለለ? ሙስና መስጠት ተቋጨ? ምን ሆነ? ወይስ በክብር የምንጠራቸውን በአደባባይ የምናሳያቸውን ስም ያላቸውን ሰዎች አገኘን? ምንድነው እግዚአብሔር የሰጠን እድል? በነገራችን ላይ የምታገኙት እያንዳንዱ ፕሮፌሽን ያ ነው። ግን ጥያቄው እግዚአብሔር ለሰጣችሁ እድል የሚሆን ማንነትን እየገነባን ነው ወይ? ወዳጆቼ ይሄ ዓለም የእግዚአብሔር እንደሆነ ታውቃላችሁ አይደል? በክፉ ቢያዝም የማን ነው እንዴ? ማን ፈጥሮት የማን ሊሆን ነው? የማን ነው? የሱ ነው። እኛ ደግሞ ከሱ ጋር አብረን የምንሰራ ምኖች ነን ነው ያልነው? ሰራተኞች ነን። እሱ አሰማርቶን እንዴት ነው የምንሰራው? እሱ እንዲሰራ። እሱ እንዴት ነው የሚሰራው? በእውነት ነው የሚሰራው። ወዳጆቼ እኛነታችን ውስጥ እንደነዚህ ሱድቃና ፈሪሳውያን በደንብ የሰለጠኑ ሽማግሌዎች፣ የሕዝብ አለቆች የሚል ስያሜ ያላቸው ቅዱሳን መጻሕፍትን በጥንቃቄ የሚያውቁ ግን ነገርን ከራሳቸው ጥቅም ውጭ መመልከት የማይችሉ አይነት ሰዎች ሆነን ይሆን? እንሸጥ ይሆን ወይ እንደነዛ ጠባቆች? ስንት ነው ዋጋችን? መጽሐፍ ለምን ይመስላችኋል ሲነግረን
ስጋን ሊያጠፉ ከሚችሉ ነፍስን ግን ሊያጠፉ የማይችሉትን አትፍሩ ያለን ለምን መሰላችሁ? እየተጋጨን ስለምንኖር እኮ ነው። እና ብዙ ሰው ተገዙ የሚለውን ጥቅስ ብቻ ነው የሚያስታውሰው። ሊገሏችሁ የሚፈልጉትን ምን አታርጉ የሚል ጥቅስም አለ መጽሐፍ ውስጥ። ምን አታርጉ? ምን? ፍርሃት የሚያስይዝ ነው አይደል? በነገራችን ይሄ ለኔ የምሰማው ድምጽ ነው። ይሄ የምነግራችሁ ንግግር የኔም ጸሎት፣ የኔም ምኞት፣ የኔም ፍላጎት ነው። የኔም ጥሪ ነው። እዚህ ከመድረክ ላይ የሚጮው የሆነ አይነት ጅራፍ አይነት ድምጽ ለመሆን አይደለም። በዚህ ሚዛን ስወድቅ በምንም በዚህ መድረክ ላይ በማደርገው የዝላ የሩጫ የቃላት ውበት የእግዚአብሔር ልብ አይነካም ነው። ምክንያቱም ከማንነቱ በተቃረነ የህይወት አይነት ቅኝትና ኑሮ እየኖርኩ እግዚአብሔርን አስደስተዋለሁ የሚለው አይነት ስሌት የትም አያደርሰኝ። ወዳጆቼ አንዳንዶቻችን ወደ ንስሐ ከመራ ጥሩ፣ አንዳንዶቻችን ጥሪያችንን ካስታወሰ ጥሩ፣ አንዳንዶቻችንን ጉልበታችንን ካጸና ጥሩ። ምክንያቱም እርግጠኛ ነኝ በዚህ መካከል ደግሞ የእግዚአብሔር ቅሬታዎች እንዳሉም እርግጠኛ ነኝ። ከእውነት ጋር ምን ያደርጉ? የቆሙ የተገፉ ህዝብ ያልተቀበላቸው እግዚአብሔር ግን ልክ ናቸው ያላቸው ልክ እዛ መቃብር ቦታ የተገኙት ሴቶች አይነት አያቸዋቸው። እነዛን ሴቶች እኔ አንዳንዴ እንዲህ ብዬ አስባለሁ። እነዚህ ባለስልጣኖች እኮ ለማንም ሰው ለመክፈል የተዘጋጁ ናቸው። ኪሳችን እናደልብ ብለው አለመሄዳቸው እድል አለ ብለው። ስለዚህ እግዚአብሔር ለምንፈልጋቸው ቦታዎች ለምንመኛቸው ምኞቶች የሚያክል ማንነት እስክንገነባ ድረስ እዛ ቦታ ላይ መገኘት ለፍርድ ነው። እዚህ ጸሎትን ቀይር። ዛሬ እስቲ አንቻኮል፣ እንዲህ እንበል። ጌታ ሆይ ይኸው እኔ ይሄ ነኝ። ይሄ ማለት እንዲህ አጋጊጦ ሳይሆን እስከ እኔ ማላውቀው እኔን የምታውቀው እኔ ነኝ። ድምጽን የምፈልግ እንድታወራኝ የምፈልግ እንድታይኝ የምፈልግ እኔ ነኝ። እዚህ ልትሰራ በምትፈልገው ነገር ውስጥ በእኔ ውስጥ መስራት የምትፈልገውን ነገር መስራት የሚያስችልን ስብዕና ገንባ እኔ ላይ። እስቲ ሹክ በለኝ፣ ግድ የለም ገስጸኝ፣ ግድ የለም አውራኝ፣ አይኔን ክፈት። ያኔ ነው ወዳጆች ኢትዮጵያ ጋር የተያዘ ብዙ ምኞት አለን አይደል? እንድትሆንልን የምንፈልገው እግዚአብሔር ማዕከል ሆኖ እሱ ገኖ ፍትህ ጽድቅ ነክሶ አይደል? መንገዱ እኮ እኛ ነን። ያን ሰው እኛ ሳንሆን እንዴት ይሆን? ሁሉን ነገር በተአምር በኩል ጠብቀን እንዴት ነው የሚሆነው? ቤተ መንግስት ነቢያቶቻችን እናስገባ እንዴ? በዚህ ውጣ በዚህ ግባ በሚል እንደዛ አይነት ስርዓት አይኖርም። እግዚአብሔርን የሚያደምጡ ፖለቲከኞች ግን ሊኖሩን ይችላል። የንግድ ስርዓታችን በምን ይታረቅ? እግዚአብሔርን የሚፈሩ ምኖች ሊኖሩን ይችላል። ነጋዴዎች ሊኖሩን ይችላል። ትምህርት ቤቶቻችን ውስጥ ያለው የሰው ግንባታ በምን ይስተካከል? እግዚአብሔርን የሚፈሩ መምህራን ሊኖሩን ይችላሉ። መንግስት መስሪያ ቤት ውስጥ ያለው መጓተት ዝርክርክነት በምን ይስተካከል? እግዚአብሔርን የሚፈሩ ሰዎች ሊኖሩን ያስፈልጋሉ። ወዳጆቼ እግዚአብሔርን ሳይፈሩ ለአገልግሎት መሰማራት ራስን ለውድቀት ማዘጋጀት ነው። መጽሐፍ እኮ ነው ሰውና እግዚአብሔርን የማይፈራ
ሰው ነበረ ካለ በኋላ ታሪኩ እንዴት ያለ ክፉ እንደነበረ ታስታውሳላችሁ አይደል?